ተባረኩ። እስልምና እስላም የሚባል ሃይማኖት ባክግራውንዱ አለው ወይ ተብሎ ሲጠየቅ ሙስሊሞች ኢስላም የነቢያት ሃይማኖት ነው ይላሉ። መጽሐፋቸው ግን አይሉምና የሚረብሽ ትንሽ ግዳንግድ የሆነ መጽሐፍ ነው እንትን ያልኩ ያለው ትንሽ አስፋኝና ቅርታ ይሄ መጽሐፋቸው ነው። ትልቅ ይሄ እንትን ነው። ሌላም አለውና እስልምና የነቢያት ሃይማኖትም አይደለም። ከሙሐመድ በፊት ኢስላም የሚባል ሃይማኖት ነበረ የሚባል ነገርም የለም። ሙስሊሞቹ ግን የኢብራሂም ሃይማኖት ነው ይላሉ። ግራውንድ አላችሁ ወይ ማስረጃ አላችሁ ወይ ብለን ብንጠይቅ የለው። ለምሳሌ የሙሐመድ አባት አብደላህ ኢብኑ ሙጠሊብ የሚባል ሰው እስላም አልነበረም፣ ጣዖት ነው የሚያመልከው። ነገር ግን አብደላህ ነው ስሙ፣ አብዱ አላህ የአላህ ባሪያ። ኢስላም ካልሆነ ለየትኛው አላህ ነው ባሪያ የሆነ? ይሄ ሰው የሙሐመድ አባት ማለት ነው። ወላጁ አሚናም እስላም አልነበረችም። ያሳደጉት እነ ሐሊማና አቡ ጣሊብ አጎቱም እስላም አልነበሩም። ታዲያ እስላም ካልሆኑ የሙሐመድ አባት ለየትኛው አላህ ነው ባሪያው የሆነ? ሐሳቤን አገኛችሁን? የኔ ድምፅ አለ? ይቀጥል፣ በደምብ ትሰማለህ። እሺ፣ ለየትኛው አላህ ነው የነብዩ ማለትም የነብዩል ኢስላም የነብያችን ሳይሆን የነብዩል ኢስላም አባት አብደላህ ሲባል አብደላህ ማለት የአላህ ባሪያ ነው ከተባለ ሰውየው እስላም ካልሆነ ለየትኛው አላህ ነው ባሪያ የሆነው? በ612 ሙሐመድም ኢስላም የሚባል ሃይማኖት ሲጀምር አልኢስላም ቡንየ ልእስላሙ አላ ከምሲሂ አልአወሉ ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ኢቃሙ ሰላት ኢታኡ ዘካት ሶም ረመዳን ለሐጅ በይቲላሂ ልሐራም ሊመን ኢስተጣዐ ኢለይሂ ሰቢላ። አምስቱ የእስልምና መሰረቶቹ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ብላ ነው የጀመረችው። ነገር ግን ኢስላም የሚባል ከሙሐመድ በፊት እንደነበረው አድርጎ ነው የሚናገሩ። ኢስላም እንዲህ ብሎ ነው የጀመረ፣ ላኢላሃ ኢላላሁ ሙሐመዱን ረሱሉላህ ብሎ ነው የጀመረው እንጂ ላኢላሃ ኢላላህ አዳም ረሱሉላህ ብሎ አልጀመረም፣ ሙሳ ረሱሉላህ ብሎ አልጀመረም። ስለዚህ የእስልምና እድሜው ሲቆጠር በጣት የሚቆጠር ነው። እድሜ ያለው ሃይማኖት አይደለም። የዛሬ 1442 እድሜ ያለው ሃይማኖት ነው። አንዳንድ ወገኖቻችን እስላም ነቢያት ኢስላም ነበሩ ይላል። ለምሳሌ ሙሳ ብሎ ይጠራል። እሺ ሙሴ፣ እኛ ሙሴ ብለን የምንለው ሞሴስ ብሎ ፈረንጆቹ የሚጠሩትን እነሱ ሙሳ ይበሉ። እሺ ሙሳ ኢስላም ከነበረ ሙሳ ኢስላም እንደነበረ ከዚህ መጽሐፍ አይደለም ሊያስረዱን የሚገባ። ሐሳቤን አገኛችሁ? ይሄ የሙሐመድ ነው። የሙሳ መጽሐፍ በእጅ ላይ ያለ ወይ? ቁርአን ስለ ሙሳ መጽሐፍ ይናገራል። ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ቁል ኢና አንዘልና ተውራተ ፊሃ ሁደን ወኑረን የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂም ሹሃዳ። ፈሂምቱም? እኛ ታውራትን በውስጧ መመሪያና ብርሃን ያለበት ስትሆን አወረድን ይላል ቁርአናቸው። ታውራት
ሙሳ ኢስላም ከነበረ ታውራትን እንየውና ሙሳ ሃይማኖቱ እስላም እንደሆነ እንወቅ ውስጥ ሙሳ ኢሳ ኢስላም ነው ብላችሁ ካላችሁ ጥሩ ይሁንሽ፣ ኢስላም ይሁን። የኢሳ መጽሐፍ ይሄ ቁርአን እንጂል ነው ምለው ወይም ወንጌል ነው ምለው። ይሄ መጽሐፍ ቁርአን ስለ ወንጌል ነው የጠቆመው እንጂ ወንጌል አይደለም። ይሄ ወንጌል አይደለም፣ ስለ ወንጌል ጠቁሟል። የነቢያቶቹ የኢየሱስ ክርስቶስ ተከታዮቹ የክርስቶስ ኢየሱስ ተከታዮቹ ሃይማኖት ኢስላም ከሆነ ይሄ ቁርአን ጠቆመን ያለው እንጂል ሃይማኖታቸውን እንፈትሽና እንጂል የት ነው ያለው ብለን እንጠይቃቸዋለን። የት ነው ያለው እንጂል? እንጂል ውስጥ ነው የሰዎቹን ሃይማኖት የምንፈትሸው። እንጂልን ጥለህ ማለትም ወንጌልን ጥለህ ታውራትን ወይም ደግሞ ታውራ አምስቱ የሙሴ ህግ መጽሐፍቶቹን ጥለህ ሱሁፍ አልአንቢያ ማለትም ከኢያሱ እስከ ሚልኪያስ ያለው 33 መጽሐፍን ሱሁፍ አልአንቢያን ጥለህ የነቢያቶች ሃይማኖት እስላም ነው ብለህ ካልክ ነውር ነው። የነቢያቶቹ ሃይማኖት እስላም ከሆነ የነቢያቶቹን መጽሐፍ ነው መፈተሽ አለብን። አንድ ይሄ ነው። ወደ ተስፋ እንምጣ። እስላም ተስፋ አለው ወይ? ተስፋ ይኖራቸዋል እስላም? አሁን እኔ እስላም ቢሆን እስልምናን ቢቀበል ላኢላሃ ኢለላህ ሙሐመድ ረሱሉላህ ቢል ተስፋ አለኝ ወይ ብሎ ስል ልክ እንደ ቅድሞ መሪ ጌታ እሱማ አላህ ያውቃል ጀነት ገባለሁ ወይ ለጀነት ተስፋ ይኖረኛል ወይ ብዬ ይህንን መጽሐፍቶቹን ብንፈትሽ የእስላሙን መጽሐፍ አዎ የሚለኝ አካል የለም። نحن نكون بين الخوف والرجاء እኛ ጀነትን እየከጀልን ጀሃነምን እየፈራን በዚህ መካከል ነው የምንኖረው ነው እስልምና። ተስፋ አላት ወይ? የላትም። ለምን? ነቢዩ ራሱ በዚህ ቁርአን ሱራ 46 ቁጥር 9 ላይ ማጋቃል ምንድነው ያለው መሰላችሁ? ላ አድሪ ማ የፍአሉ ቢ ወላ ቢኩም በኔም በእናንተ ምን እንደሚሰራ አላቅም አሉ። ነቢይ ሆኖ አሁን እኔ እስልምናን ቢቀበል በኔ ላይ ምን እንደሚሆን የተጻፈልኝ ነገር የለም? አዎ አለ ሙሐመድ። አዎ በኔም እንኳን በእናንተ በኔም በራሴ ምን እንደሚሰራ አላቅም አለው። ተስፋ የለውም ማለት ነው። ተስፋ የለውም ማለት ነው። የሚመጣ ማን ነው? አሁን ክርስቲያኖቹ የሚጠብቁት አንድ አካል አለው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህማ ባይሆን ኖሮ ነግራችሁ ነበር። ስፍራ ላዘጋጅላችሁ ዘንድ ይሄዳለሁ። ስፍራን ላዘጋጅላችሁ ዘንድ ይሄዳለሁ። ስፍራን ካዘጋጀሁላችሁ በኋላ ዳግም ከኔ ጋር ለዘላለም እንድትኖሩ ዳግም መጥቼ ወስዳችኋለሁ አለ ኢየሱስ። አሁን እኛ እየጠበቅን ያለ ነው። እኔ ከመስጂድ ወጥቼ ወደዚህ ሲመጣ የሚጠብቀው አካል አለ። ማን ነው? የሱዕ አልመሲህ ኢብኑላህ አለዚ ጃአ ሚነ ሰማዋቲ ኢለል አርድ የእግዚአብሔር ልጅ ኢየሱስን ነው የሚጠብቀው። ይመጣል። ለአንተስ ሙሐመድ ይመጣ ይሁን? አዎ ካልክ ይኸው ሱራ 46 ቁጥር 9 ካልክሎሃል። እሳቸው ራሳቸው ምንድነው ያሉት? ነቢዩል እስላም በእኔም በእናንተ ምን እንደሚሰራ አላቅም ነው ያሉት። እኔ ግን የሚጠብቀው አንድ አካል አለኝ። ወደ ሰማይ ሰዎቹ እያዩ ወደ ሰማይ የሄደው እያዩም ደግሞ ተመልሶ የሚመጣ
የአብ ልጅ የሆነውን ኢየሱስን ነው የሚጠብቀው። ተስፋ አለኝ ማለት ነው። ለዚህ ነው ማራናታ ቶሎና ብዬ የሚጠብቀው። ተመሳሰላችሁብን ወገኖቻችን፣ ከወደዛኛውም ከወደዚህኛውም ተመሳሰላችሁብኝ። ከወደ ኦርቶዶክስም ከወደ አብዶ አጎቶቼ ተመሳሰላችሁብኝ። በጣም ነው የምታስተምሩ። አፋችሁን ከፍታችሁ ጥሩ ትናገራላችሁ። ግን ወደ ተስፋ ስንመጣ ከወደዘኛ አንድዬ ያውቃል፣ ከወደዚህ ደግሞ ወላሁ አዕለም። እኛ አንድዬ ያውቃልም አይደለም ወላሁ አዕለምም አይደለም። ምን ጠብቀው ኢየሱስ ይመጣል፣ ይረከበናል ወዳጄ። ስለዚህ እስላም ተስፋ አለ ወይ? ሐቂቀተን የለም። ነቢዩል ኢስላም 3 ጸሎት ጸልየዋል። 3 ጸሎት አንደኛ አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር፣ ከቀብር ጥያቄ አላህ ሆይ አድነኝ ብሎ ለምነዋል። ይሄ የሙታን ጠሪ መንፈስ ነው መሰለኝ። ልክ ለሳኦል የተገለጠለት በሆነ ወቅት ዳዊት ንጉስ በነበረ ጊዜ ወደ ንጉስና አልመጣምና ያ መንፈስ የመቃብር ጥያቄ አለ ይባላል። የመቃብር ጥያቄ ያለው 3 ታላላቅ ጥያቄዎች በመቃብር ውስጥ ይጠይቁሃል ይላል። ምን አይነት ጥያቄ? አንደኛ መረቡካ ይልሃል። የአንተ አምላክህ ማን ነው? አምላኬ ኢየሱስ ነው ካልክ በመዶሻ አንድ ጭንቅላቴ ላይ ይለቁና ወደ 7ኛ ምድር ትሄዳለህ። 7 ምድር ብሎ አስተማረን። የሚገርማቸው አርኮሎጂስቶቹ። ሁለተኛ ጥያቄ ደግሞ ማዲኑ ሃይማኖትህ ምንድነው ብሎ ይጠይቁ። ክርስቲያን ነኝ ካልክ እንደገና አሁንም ደግሞ በመዶሻ ይመቱሃል ይላል። ሶስተኛ ደግሞ ማን ነብይኳ? ያንተ ነብይ ማን ነው? ኢየሱስ ካልክ እንደገና አሁንም ሙሐመድ ነው ካላልክ፣ አያችሁ ፖለቲካ እኮ ነው ሃይማኖት እንዳይመስል። ስለዚህ ከነዚህ ጥያቄ ስለማልድን አላህ ሆይ ጠብቀኝ ብሎ ሙሐመድ ለምነዋል። እኔ አማርኛ እንዴት እንደሆነች እንግዲህ እናንተም። ሁለተኛ ጸሎቱ ምን ነበር መሰላችሁ? አላሁመ ኢኒ አዑዙ ቢከ ሚን ፊትነቲል መሕያ ወልመማት። አላህ ወይ በመጨረሻው ዘመን የሚመጣው ሐሰተኛው መሲህ ከዛ ሊድን ስለማልችል አላህ ሆይ ጠብቀኝ ብሎ ለምነዋል። አያችሁ፣ እኛ በክርስቶስ ኢየሱስ ከአመንን ኩነኔ የለብንም፣ አምልጠናል፣ ነፃነን። በክርስቶስ ኢየሱስ ያመኑት ሁሉ ፍርድ የለባቸውም፣ ከፍርድ አምልጧል። ምንፈራ ነገር የለም። ዛሬ ማታ ከመጣ ከኔ በፊት ጌታን የተቀበሉ ሰዎች ቀደም ብሎ እነሱ ይነጠቃሉ። ከዛ በኋላ እኔም ደግሞ የትንሣኤ አካል ለብሼ ወይ አይነ ቅጽበትን የምነጠቃለሁ። ምንም ችግር የለብኝም ያመንኩትን ለይቼ። ሶስተኛ ሙሐመድ ልመና ምንድን ነው መሰላቸው? አላሁመ ኢኒ አዑዙ ቢከ ሚን አዛብ ጀሃነም፣ ከገሃነም እሳት አድነን ብሎ ለምነዋል። ከገሃነም ለመምለጥ ከገሃነመ እሳት ለማምለጥ በልመና አይደለም። ጌታ ሆይ እባክህ ከገሃነመ እሳት አድነኝ ብለህ አይደለም። በኢየሱስ በማመን ብቻ ነው የምታመልጠው እንጂ በጸሎትና በዱዓ ብዛት አይደለም፣ በጸሎት አይደለም። ስለዚህ ተስፋ ሙስሊሞች ተስፋ የላቸውም። ለምንድን ነው ተስፋ የሌላቸው? ነቢያቸው ተስፋ ስለሌሉ ነው። እሳቸው ራሳቸው ነቢያቸው ተስፋ ስለሌሉ፣ አያችሁ፣ እስላሞቹም ተስፋ የለ። የመጨረሻ ብዬ ልጨርስ። ስለታገሳችሁኝ በጣም አመሰግናለሁ። ተስፋ አላቸው ወይ ሙስሊሞች? የላቸውም። ለምን? ለምን? ምክንያቱም ይወላችሁ ሱራ 1 ቁጥር 6 እና 7 ኢህዲነ ሲራጠል ሙስተቂም፣ ቀጥተኛው መንገድ ምረን ብሎ ነው የሚለምኑት። ቀጥተኛው መንገድ ስላላገኙ ገና ለመመራት እየለመኑ ስለሆነ አላገኙምና። ምክንያቱም ነቢዩል ኢስላም ራሳቸው አልተመሩም። መንገድ ላይ እንደሆኑና እንዳልሆኑ አለዩም። ነቢዩል ኢስላም ሙሐመድ የት ጋር ካላችሁ ሱራ 34 ቁጥር 24
ጻፉላቸው 34 24 እንዲህ ብሎ ተናገረ። ወይ እኛንን ሙስሊሞች በትክክለኛ መንገድ ላይ ያለ ነው ወይ እናንተ ካፊሮቹ ናቸው በትክክለኛ መንገድ ላይ ያላችሁ ብሎ ሱራ 34 ቁጥር 24 ሱረቱ ሰበእ። ተረዳችሁኝ? እንኳን ሙስሊሞች መንገድ ላይ ሆኖ አዎ እኔ እስላም ነኝ እስላም የትክክለኛ መንገድ ነው ብሎ ለማማን ሙሐመድ ራሱ እስልምና ሃይማኖት ላይ ሆኖ ግን ትክክለኛ መንገድ ላይ እንደሆነ አላየውም፣ አላረጋገጠውም። ሸክ ውስጥ ነው ነቢዩል ኢስላም ሙሐመድ። ከዚህም አባታቸው ሸክ ውስጥ ስላሉ ጥርጣሬ ውስጥ ስላሉ እነሱም ደግሞ ጥርጣሬ ውስጥ ናቸው። ሙሐመድም አላወቀም። ይኸው ሙስሊሞቹም ገና መንገድ እየለመኑ ነው። ቀጥተኛው መንገድ ምረን ሲራጠ ለዚነ አንዐምተ ዐለይሂም፣ ይህ መንገድ ለነሱ በጎ የዋልኮላቸውና ገይሪል መግዱብ ዐለይሂም በነሱ ላይ ያልተቆጣባቸውና ወለዳሊን ያልተሳሳቱትን መንገድ ምረን። ገና ለመመራት ነው እየለመኑ ያሉ ህዝቦቻችን፣ ህዝብ እስላም። ስለዚህ እንደ ብዬ ልጨርስ፣ የሆነች መንገድ ሊጠቁማችሁ ትክክለኛ ወደ ጀነት የሚወስዳችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 በኔ በቀር ወደ አብ የሚመጣ ማንም የለም ብሏልና መንገድም እውነትም ህይወትም እኔ ነኝ ብሏል። በኔ በቀር ማንም ወደ አብ የሚመጣ የለም። 4 ነጥብ። እኔ አምልጬ ወጣሁ፣ አመለጥኩ። ወላሂ አልዓዚም አመለጥኩን። ከዛኛው እስር ቤት አምልጬ ወጣሁ። በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣኝ። ስለዚህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ ተብያለሁ። እኔ አሁን አንደኛ ቀንበሬ ሲብርብርብር ብሏል። ሁለተኛ ከባርነት አምልጫለሁ። አሁን ሰላት ደረሰ ውሃ አምጡልኝ ምናምን ሰላት ደረሰ ወይ የኔ አምላክ እኔ የሚያመልከው አምላክ ኦል ታይም ኦንላይን ነው። ሚሳ ለማብላት ሰላትን አሁን ሰላትን ስላሳለፍክ አልቀበልህም አይለኝም። ሁል ጊዜ እዚህ ቁጭ ብዬ ጌታዬ ሆይ ብዬ ስል የሚቀበለኝን ጌታ ወደዚህ አምልጬ መጣው። ያ እስር ቤት ተዘጋ። ብዙዎቹ ከዛ እስር ቤት ወጥተዋልና እንኳን ደስ አላችሁ። ከኔ ጋራ እስር ቤት የነበሩ ሰዎች አመለጡ። ልክ እኔ እንዳመለጥኩ። ቤቴ ኢየሱስ ይባላል። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ አብዱዬ፣ ጌታ ዘመኑ ይባርክ። ሰዎች ከእስልምና ሲድኑ እንደ ማየት የሚያስደስት ነገር የለም። ባለፈው ተናግሬያለሁ። መሐመድ የሚባል ወንድም ሙስሊም ማለት ነው፣ ታክሲ ላይ ሰራ የነበረ እኔ ወደ ክርስትና ከመጣሁ በኋላ አግኝቼው አላውቅም እና ባለፈው ደወለልኝ። ከዛ መሐመድ ነኝ አስታወስከኝ፣ 6 ኪሎ እንደዚህ ከዛ አወኩት ጌታን አገኘው ምናምን ሲለኝ እኔ ክብር ለኢየሱስ ይሁን። ሰው ከእስልምና ሲድን ደግሞ ያለው ደስታ፣ ምክንያቱም አይምሯቸው ላይ የተሰራ ነገር አለ። አብዱ ከተናገርከው ግን አንድ ሰምቼ ማላውቀው ስለሆነ ሰዓት ጠብቀው ነው የሚሰግዱት እና ከዛ ሰዓት ውጪ ከሆነ አይቀበላቸውም ነው ወይስ ሌላ ቦታ ይሄዳሉ? አይቀበላቸውም። ትከፍላለህ፣ ዕዳ ትከፍላለህ። ለምሳሌ አሁን የአሁኑ አልፏል። አሁን 7 ሰዓት ላይ ሶላት ዙህር የሚባል ሰዓቱ አልፏል። ግን ሰዓት ሰግድ ካሳለፍክ 10 ሰዓት ላይ ያሳለፍከውን የ7 ሰዓትንም የደረሰብህን የ10 ሰዓትም አንድ ላይ ትሰግዳለህ። ግን የ10 ሰዓት ካለፈብህ እሱ የውመል ቂያማ ደየዕተኒ ደየዐሁ ላሁ ከማ ደየዕተኒ በድልህኛልና አላህ ይበድልህ እንደበደልከኝ ብሎ የውመል ቂያማ ይረግመዋል ነው ብሎትና አስፈሪ እኮ ነው፣ አስጨናቂ እስላም ማለት። ስለዚህ ትከፍላለህ።
የማትከፍለውም አለው። ግን የውመል ቂያማ በአላህ ፊት ቆመ የምትጠብቀው የምትጠየቀው ብሎ በጣም ነው የሚያስጨንቁ። በጣም ነው የሚያስጨንቁ። በጭንቅ ውስጥ ያሉ ሰዎች ናቸው እኮ እዚህ መጥተው ልክ ተስፋ እንዳላቸው ሰዎች ሆኑ እኛ ጋር የሚከራከሩ። በእውነቱ ሰው ሰራሽ ሲሆን እንደዚህ ነው የሚሆነው። ተመልከቱ። በቃ ይሄ ሰው ሰራሽ ሲሆን ቀንበር ነው የሚጭኑባችሁ። ለዛ ነው ከባርነት ቀንበር ነፃ ወጥቻለሁ እያለ ነው ያለው አብዱ። እውነት ነው። በእውነት የባርነት ህይወት ነው። የባርነት ህይወት ነው። ራሱ ወዴት እንደሚሄድ ማያውቅበት። እኔ ሰዎች ለምን ሃይማኖተኛ እንደሚሆኑ አይገባኝም። በእርግጥ ማህበርተኛ ነው የሚሆኑት ወዴት እንደሚሄዱ ማያውቁ ከሆነ የትኛውም ስፍራ ላይ ይሁን ኦርቶዶክስም ይሁን ሙስሊምም ይሁን ጴንጤም ሆነክ ወዴት እንደምትሄድ እርግጠኛ ካልሆንክ ቡድሃውም ይሁን ምንም የትኛውም ቦታ ላይ ሆን ስለ ወደፊት ስላለ ህይወት እርግጠኛ ማያረግ ከሆነ ከማህበር አይለይም። በቃ ማህበርተኛ ነህ አንተ። ማህበርተኛ ነህ። ከኤቲስቱ በምን ትለያለህ? ምንም እኮ አትለይም። ኤቲስት ከሆነ ሰው አትለይም። ክርስትና ግን ልዩነቱ ይሄ ነው። በቃ እኔ ክርስትናን በቃ እንደማር በየዕለቱ የሚጣፍጠኝ ክርስትና ለዚህ ነው። ስለ ዘላለም ህይወት እርግጠኛ ነህ። የዘላለም ህይወት አለ ብሩክ ብትሞት እንዴ አሁን የዘላለም ህይወት አለኝ። የዘላለም ኢተርናል ላይፍ ማንነት ነው። ይሄው የዘላለም ህይወት አለኝ። ከእግዚአብሔር ተወልጃለሁ። የእግዚአብሔር ዘር ነኝ። ይሄ ክርስትና እርግጠኝነት ነው። እና እርግጠኛ ካላረገክ ማህበርተኛ ነው ወዳጅ። በቃ ማህበር እቁብ ነው እኮ እየጣልክ ያለው በየወሩ እሱን ነው እያልኩ። እርግጠኛ እስካልሆንክ ድረስ ከኤቲስቱ በምንም አትለይም። ራሳችሁን ጠይቁ። ያላችሁበት ስፍራ ምንድን ያስገኘላችሁ? ሃይማኖተኛ መሆናችሁ፣ ሂዳችሁ መስገዳችሁ፣ የሆነ የሃይማኖት ስርዓት ማከናወናችሁ ስለ ዘላለም ህይወት እርግጠኛ ካላረጋችሁ ምንድነው ያላችሁበት ስፍራ? ምንድነው ቦታው? ይሄ ዋና ነገር ነው። ለመዳኔ ምክንያት ስለሆነ ነው። ለመዳኔ ምክንያት እንዳነብ የእግዚአብሔርን ቃል እንደመረምር ዋና ምክንያቴ ስለሆነ ኦርቶዶክሱን ሲኦል መገባ ከሆነ ኤቲስት ለምን ሆኜ ሲኦል አልገባ? ምን ልዩነት አለው? አንድ ሰው ኦርቶዶክስ ነኝ ብሎ ሲኦል ገባለሁ ካለ ኤቲስቱም ሲኦል የሚገባ ከሆነ ሙስሊሙም ሲኦል የሚገባ ከሆነ ለምን ሙስሊሙን ትቃወመዋለህ? ለምን ኤቲስቱን ትቃወመዋለህ? ሙስሊሙ ሲኦል እንደሚገባ የሚያውቅ ከሆነ ኦርቶዶክሱን ለምን ይቃወማል? ትክክል አይደለም ብሎ አንድ አይነት ቦታ ነው የምትገቡት። እዚህ ምድር ላይ ነው የእድር ልዩነት ነው ያደረጋችሁት። ስፍራችሁ ስትሄዱ አንድ አይነት ቦታ ከሆነ ያለህበት ቦታ እርግጠኛ ሊያደርግ ይገባል አይደል? ክርስትና ግን እንደዚህ ነው ብላችሁ ክርስትና የዘላለም ህይወት እንዳለ እርግጠኛ ነህ። ኢየሱስ ሊወስደኝ ይመጣል። ማራናታ አይደል? ሙሽራይቱና ቅዱሱ መንፈስ ና ይላሉ። ሙሽራው ሊወስደን ይመጣል። እኛ አይመጣብንም እንዴ? የኪነጥበብ መዝሙር አለኩ በስራዬ የትሆን መግቢያዬ ጥግን ይሰማ በስ ጨነቀኝ እንዴ ጠበበኝ እኔስ እንጃልኝ። ወዳጄ ለምን ይጨንቀሃል? እናንተ ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋል፣ እኔም አሳርፋችኋለሁ አለ እኮ ኢየሱስ። በቃ ለምን ይጨንቀሃል? ለምን ይጠብሃል? የትሆን መግቢያ እያልክ ለምንድን ነው ነፍስ የምታሰቃየው? ና ወደ ኢየሱስ። ኢየሱስ ጋር ስትመጣ የምትቀበለው መንፈስ ልጄ ይልሃል። ልጄ ይልሃል። እንዴ እርግጠኛ ትሆናለህ። ቅዱሱ መንፈስ ይመሰክርልሃል ለመንፈስ ማለት ነው የዘላለም ህይወት እንዳለክ። የዘላለም በቃ እንዲህ ካልሆነ ምንም ያለህበት ቦታ እንዲህ እርግጠኛ ካላረገ ምንም አትሰራም። በቃ ጌታ ይባረክ። አብዱ በእውነት ስለእናንተ እግዚአብሔርን አመሰግናለሁ። ያመለጣችሁበት ስፍራ የወጣችሁበት ስፍራ የሞት ስፍራ እኮ ነው። ከባድ ነው። ከእስልምና ኢየሱስን አንተ የዘላለም አምላክ ነህ ብሎ መቀበል ከባድ ነው። ኦርቶዶክሱ እንኳን ያው በክርስቶስ ኢየሱስ አምላክነት ስለሚያምን ማለት ነው። ምናወራው እዚህ ምድር ላይ ስለተፈጠሩ ነገሮች ነው። ሰው ሰራሽ ስለሆኑ ትምህርቶች ነው የምንከራከረው። እስልምና ግን ራሱ አምላክን ነው የካዱት አይደል? አምላክን ነው የካዱት። ልክ አይሁዳውያን ጌታ ክርስቶስ ኢየሱስ ወደዚህ ምድር ሲመጣ እርሱ የእግዚአብሔር ልጅ ነው ብሎ ለመቀበል እንደከበዳቸው ማለት እኮ። እርሱ የእግዚአብሔር ልጅ ነው ብሎ መቀበል እንደከበዳቸው። ክብር ለኢየሱስ ይሁን። ዳንኤል እንቀበላቸው ወንድሞች።
ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። አዎ ኢየሱስ ክርስቶስ እንደዛ ይላል። ታዲያ እኮ ምን ግራ ገባችሁ? ለምን እንደው ግራ ይገባችሁ? ዋጋው እኮ ከሱ ጋር ነው ያለው። ትክክል ነው። ይፈርድብሃል ማለት ነው። ለእያንዳንዳችን እንደየስራችን መጠን እግዚአብሔር ሪዋርድ ይሰጠናል። እንደየስራችን መጠን ይከፍለናል ማለት እኮ ነው። እስኪ በእንግሊዝኛው አንብበው። አሁን ጆ እንግሊዝኛ ጎበዝ ነካካል። እንደየስራችን መጠን ምን ያደርጋል? ሪዋርድ ይሰጠናል። በእንግሊዝኛው አንብበው። ቀላል ነው ጆ። ይሄን ለመረዳት አንተ አትቸገር። ሪዋርድ ይሰጠናል። በክርስቶስ ወንበር ፊት እንቀርባለን ይላል ጳውሎስ። ለአክሊል ማለት እኮ ነው። በነጭ ዙፋን ፍርድ ፊት ደግሞ አንቀርብም። የሙታን ፍርድ ስለሆነ እሱ ማለት ነው። በቃ መጽሐፍ ቅዱስን ማጥናት ነው የሚፈልገው። እንደየስራችን መጠን ምን ይሰጠናል? ከእግዚአብሔር ዘንድ ሽልማት አለን፣ ሪዋርድ አለ፣ አክሊል አለን። የዘላለም ሕይወትስ ኢተርናል ላይፍስ በክርስቶስ ስታምን የምታገኘው ነው። በስራ ከሚከፈላል። በስራ እኮ ክፍያ እኮ ነው ያለው። ከፍልሃለሁ እያለ እኮ ነው። ደሞዝ ማለት ነው። ሰርተሃል፣ አገልግልሃል አይደል? በእግዚአብሔር መንግስት ውስጥ ሰርተሃል እና እግዚአብሔር ለሰራህበት ምን ያደርጋል? ይከፍልሃል፣ አገልግልሃል። ለዛ ነው ሮሜ መጽሐፍ ምዕራፍ 11 ቁጥር 6 እስኪ ፖስት አድርጉልኝ። ሮሜ 11 6 ፖስት አድርጉልኝ። በቃ ጳውሎስ ምን ይላል? በጸጋ ከሆነ ከስራ መሆኑ ቀርቷል ይላል። በጣም እኮ ግልጽ እኮ ነው። በምን ከሆነ? በጸጋ ከሆነ ምን መዳን ከምን መሆኑ ቀርቷል? ከስራ መሆኑ ቀርቷል። ያለበለዛ ጸጋ መሆኑ ይቀራል። ምን ማለት ነው? በስራ ከሆነ ደግሞ ጸጋ ሊሆን አይችልም። የእግዚአብሔር ስጦታ ሊሆን አይችልም። በጸጋ ከሆነ ከስራ አይደለም መዳን። የእግዚአብሔር ነፃ ስጦታ ከሆነ በስራ ምንድነው? ለዛ ነው ሮሜ መጽሐፍ ምዕራፍ 4 ላይ ጸጋ ስራ እንደ ጸጋ አይቆጠርም የሚለው። ለሚሰራ ደሞዝ እንደዳ ነው የሚለው ለዛ ነው። በጸጋ ከሆነ ምን ከስራ መሆኑ ቀርቷል። ክብር ለኢየሱስ። እና በስራችን በክርስቶስ ወንበር ፊት እንቀርባለን። ደሞዝ ይከፍለናል እግዚአብሔር። ስራችን ይፈተናል። ያልተቃጠለበት ደሞዙን ይቀበላል፣ የተቃጠለበት ደግሞ ይጎዳል፣ ደሞዝ አልባ ስለሚሆን ማለት ነው። እሱ ግን ይድናል። ለምን? መዳን በክርስቶስ ኢየሱስ ስለሆነ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 አጥሩት። እሺ ዳንኤ ድምጽህ አሰማ ከቻልክ፣ የምትችል ከሆነ እንቀበላቸው ወንድሞችን። እሺ ድምጼን ለማሰማት ያክል እየነዳው ስለሆነ ነው። ወንድምነት ስቆም ማለት እንችላለን። ተባረኩ። እሺ ዳኒ ተባረክ። ማስተር ወያያ ረጅም ሰዓት ታግሳችሁን የሰማችሁን ተባረኩ። ከሁለታችሁ ማን ነው የሚቀድም? ሰላም እንኳን ደህና ቆይ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ነገረ ድነት በኢትዮጵያ ኦርቶዶክስ ርዕሳችን ነው። ምን አልከኝ? ነገረ ድነት በኢትዮጵያ ኦርቶዶክስ ርዕሳችን ይሄ ነው። ትችላለህ ለመዋየት እንቀጥል። እቹ ቦታ ነው ይቻላል። እሺ የኢትዮጵያ ኦርቶዶክስ ነገረ ድህነት ትምህርት በመጽሐፍ ቅዱስ ብቻ ነው መሰረት ያደረገው ወይስ ገድላት ድርሳናትን ይጨምራል? መጽሐፍ ቅዱስ ዋና እንትኗ ነው። ከዛ ትውፊትና አዋልደ መጽሐፍት ወይንም የመጽሐፍ ትርጉማትን ትቀበላለች። አይ ትቀበላለች አትቀበልም አይደለም ጥያቄ። እንደምትቀበሉም አውቃለሁ። የነገረ ድህነት ትምህርታችሁ የተመሰረተው ምን ላይ ነው ጥያቄ። እኮ መለስኩልህ። የነገረ ድህነት ከመጽሐፍ ቅዱሳዊ ብቻ ነው ለሚለው ብቻ የሚለውን ቃል አትቀበልም አልኩ። ትውፊታዊትም አዋልደ መጽሐፍትም ትቀበላለች። መጽሐፍ ቅዱስ ልጆች የሚለው ማለት ነው። እያልከኝ ያለው ከገድልና ድርሳንም ጭምር ነው ነገረ ድህነት ትምህርታችን ነው እያልከኝ ያለው? ገድልና ድርሳናት ሌላ ነው። ገድል ማለት የአንድ ቅዱስ የሰራው ታሪካዊ ነገር ነው። ትውፊታዊ ማለት ጥያቄን አልሰማኸኝም ማለት ነው። የኔ ጥያቄ የኢትዮጵያ ኦርቶዶክስ የነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ብቻ ነው ወይስ ገድልና ድርሳንንም ይጨምራል ነው ጥያቄ። እኮ አሁን አንተ ብቻ የሚለውን ዘጋውና ገድልና ድርሳናት ሌላ ነው፣ መጽሐፍ ቅዱስ ብቻ የሚለው ደግሞ ሌላ ነው።
ገብቷል። ሁለቱንም ከገድልና ከድርሳን አንጻር ብቻ ነገረኝ፣ ችግር የለውም እኮ ዋና ነገረ ድነት ትምህርታችሁ ከገድልና ከድርሳን ላይ ይቀዳል ወይስ አይቀዳም? ገድልና ድርሳን ማለት ገድል ማለት አንድ ሰው በዚህ በነገረ ድነት የዳነ የሚሰራው ታሪካዊ ሂደት ነው አልኩክ። አይ ምን ማለት ነው አይደለም ጥያቄ፣ በጣም ግልጽ ጥያቄ ነው የምጠይቀህ። ገድል ምንድነው ድርሳን ምንድነው አይደለም ጥያቄ። የነገረ ድነት ትምህርታችሁ ከገድልና ከድርሳን ይቀዳል ወይስ አይቀዳም? እንዴ አንተ እኮ ዘግተው ነው የምትጠይቀው፣ ወይንም የነገረ ድነት ትምህርታችሁ ምንድነው ብሎ መጠየቅ ነው ያለብክ። ለምን ጥያቄ አይደለም እሱ። ታዲያ ተምታቶብሃል፣ አጠያየቅህ የተምታታበት ነው። እሺ ለምሳሌ እኔ ልንገርህ፣ የክርስቲያኖች የነገረ ድህነት ትምህርታቸው ከመጽሐፍ ቅዱስ ብቻ ነው የሚቀዳው። አሁን ይሄ ግልጽ እኮ ነው። አየህ እኔ ያን ጥያቄ ስመልስ የኦርቶዶክስ ደግሞ ግልጽ ነው። የነገረ ድህነት ትምህርታችን ዋና በይ መጽሐፍ ቅዱሳዊ ነው፣ ትውፊታዊ ቅብብሎች ነው፣ ከሐዋርያት የተቀባበልነው ነው። አዋል መጽሐፍ ቅዱስ ትርጓሜ ነው፣ ወይንም የመጽሐፍ ቅዱስ ልጆች የሚባሉ አሉ፣ በዛ ውስጥ የተመሰረተ። እሺ አሁንም የኔ ጥያቄ የነገረ ድህነት ትምህርታችሁ ከገድልና ድርሳን ይቀዳል ወይስ አይቀዳም? እየነገርኩ እኮ ነው። ነገረ ድርሳን ማለት በዚህ የተሰራ የድህነትን የሰሩ ታሪካዊ ነው አልኩክ። አልጠየቅኩም እኔ። እሺ ያያ ምናልባት ጥያቄ ካልገባ ያያ አለክ ያያ አይደለም አንተ ያልገባ ገድል የሚለው ነገር አልገባህም። እኔ ገድል የሚለው ይግባኛ አይደለም እኮ ጥያቄው። እና እሱ መጠየቅ አችልማ ታስረዳኛለህ። ሲጀምር ገድል አልገባህም አትለኝም። ከናንተ በላይ ምን ሀነቦኛ ሆነን ማለት ነው። የኔ ጥያቄ እሱ ሳይሆን ነገረ ድነት ትምህርታችሁ ከገድላት ላይ እሺ፣ የገድላት ትምህርት ነገረ ድነትን ያወራሉ ወይስ አያወሩ? ያወራሉ። ያ የነገረ ድነት ውጤታቸው ነው። እሱን እኮ ነው እያልኩ ያሉት። በቃ ነገረ ድነትን ስናወራ ከገድላትም ከመጽሐፍ ቅዱስም እየጠቀስን ነው የምናወራው ማለት ነው። አይደለም ለአንድ ሰው ነገረ ድነትን ስታስተምረው ያ እኮ የተሰራ ነው አልኩክ። አሁን አንተ የሆነ ነገር ሰርተክ ያወጣ ውጤት ከምን ማቴሪያል እንደሰራክ ነው እንጂ ከዚህ ማቴሪያል ወደዛ አትመልስማ። ከዛ ማቴሪያል ግን ታወጣለህ። ገድላትና ድርሳና ስለ አንተ የዘላለም ሕይወት ያወሩ ስለ አንተ እኔን ያንጹኛል እንጂ ስለኔ አይደለም የሚያወሩት። እንዲያንጸኝ ያደርገኛል። ለምሳሌ የተክለ ሃይማኖት ዝክር ፍርፋሪ የበላ ይጸድቃል ይላል። አይመለከትም? ይሄ ከመጽሐፍ ቅዱስ ውስጥ የተቀበለ ነው ማለት እሱ ለሰራው ነገር ቅድስናን እንዳጸናው የሚያደርገኝ ነው ገድል ማለት። አልጠኒ ገድል ማለት ምን ማለት ነው አይደለም ጥያቄ። የተክለ ሃይማኖት የዝክሩ ፍርፋሪ የበላ ይጸድቃል ይላል። ይሄ አንተን ይመለከታል ወይስ አይመለከት? አሁን አንተ ለምሳሌ ከፕሮቴስታንት ወደ ኦርቶዶክስ ስትመጣ አልመጣም ይሄንን ብላ ይሄንን ጠጣ ብዬ ነው ያላስተምርም። መጀመሪያ ድህነትን ነው የምትማረው። አልመጣም ሲጀምር አልመጣም መጀመሪያ አልመጣም እኔ አልመጣም። በቃ አንድ ሰው ለሚመጣ ይሄንን ብለ ድህነት እያወራክ ወደዛ መሄድ አትችልም እኮ። አሁን የጠየቁ ይመለከተኛል ወይስ አይመለከተኝም የሚለው መልስልኝ። በቃ የተክለ ሃይማኖትን ዝክር ፍርፋሪ የበላ የኃጢአት ይላል። እንደ ዳነ ሰው ካወራኸኝ ይመለከተኛል፣ ለዳነ ሰው ይመለከተዋል። በቃ ማውራት እችላለሁ ማለት ነው። ከዛ መጽሐፍ ላይ እየጠቀስኩኝ ልጠይቅ እችላለሁ ማለት ነው። ስለ ነገረ ድህነት ማውራት አትችልማ እኮ። ነገረ ድህነት እኮ ነው ይጸድቃል ማለት ነገረ ድህነት አይደል? ለዳነ ሰው የምታወራውና ላልዳነ ሰው የምታወራው አንድ ነገረ ድህነት የሚባለው ላልዳነ ሰው የምታወራው ነገር እንደዚህ እያልከኝ ነው አንተ። አልዳንክም እኔ ድኛለሁ እያልከኝ ነው። በትክክል እሺ በጣም ጥሩ። አንተ ጻድቅ ነህ አሁን? በክርስቶስ ጸድቃለሁ እኮ። ጻድቅ ነህ አንተ በክርስቶስም ይሁን በራስህ ጻድቅ ነህ። ግን ራስህን ጻድቅ ነኝ ብለህ ትጠራለህ። በራሴ መጽደቅ ስለማልችል ነው። ለዛ ነው በክርስቶስ ጸድቄያለሁ ያልኩህ እኮ። ገብቶኛል። በክርስቶስም ቢሆን አንተ ጻድቅ ነህ አሁን አንተ። በቃ ከገባ ለምን ደግመህ ትጠይቀኛለህ? በስትክክል እየመለስኩልህ እኮ እንድትመልስልኝ ነው። አሁንም ይኸውልህ በክርስቶስም ይሁን በራስህ እሱ አይደለም እንዴ ጸደቅ አይደለም ጻድቅ ነህ ወይ አንተ? ማንነታው ጻድቅ ነው ወይ? በክርስቶስ ጸድቄያለሁ አልኩህ። ጻድቅ ነህ። ኦኬ ለጻድቃን ትሰግዳላችሁ አይደል? በኢትዮጵያ ኦርቶዶክስ ለጻድቃን ትሰግዳላችሁ? አሁን እያወራ ያለው ስለ እዚህ ጋር የለጠፍከው ስለ ነገረ ድህነት ነው። ለጻድቃን ትሰግዳላችሁ ወይስ አትሰግዱም? እሱን አልመልስልህም። እሺ ያያ አንሚዩት አድርግና ካንተ ጋር እንቀጥላለን።
ማትመልስ ከሆነ ምን ታደርጋለህ ታዲያ? ከመሆን አሁን ለምሳሌ ምን ያህል ትምህርቱ አስቸጋሪ እንደሚሆን ላሳያችሁ ስለፈለግኩኝ ነው። ጻድቃንን ማለት እንኳን ለምን እንደሚቸገሩ ታውቃላችሁ? ጻድቃን ከሆኑ እርስ በርስ ሊሰጋገዱ ነው እነዚህ ሰዎች። ካልሆነ ቪአይፒ ጻድቃን መኖር አለበት ማለት ነው። የሚሰገድለት ቪአይፒ ጻድቃን። በእርግጥ በኢትዮጵያ ኦርቶዶክስ ጽድቅ አንድ ሰው ጻድቅ ያለው ለማለት 10 ስቴፖችን ማለፍ አለበት። የግዴታ ጻድቅ የሚሆነው አሞራ ሲሆን ነው። ያ ማለት ክንፍ ሲያወጣ ማለት ነው እንደነ ተክለ ሃይማኖት። ካልሆነ ግን የሆነ ሰው ጻድቅ ያለው ብሎ መናገርም አይችልም። የሚያልፋቸው ሂደቶች ስላሉ ማለት ነው። የሚያልፋቸው ሂደቶች ስላሉ እዚህ ቲክቶክ ላይ የመጣው ተጽዕኖ ነው አሁን ጻድቃንን ብለው እንኳን እንዲናገሩ ድፍረት የሰጣቸው። ክብር ለኢየሱስ ይሁን። እውነት መንፈስ ቅዱስ መስክሮላቸው ከሆነ እንደዛ ያሉት በጣም ትልቅ ለውጥ ነው። በጣም ነው ደስ የሚለን እውነት ለመናገር ማለት ነው። በጣም ነው ደስ የሚለን። እሺ እንቀጥል፣ ችግር የለውም። ማስተር መቼ ነው የጸደቀው? መቼ ነው ልጅነት ማለት? እኔ ጤነኛ ስለነበርኩ በ40 ቀን። አልገባኝም። ጤነኛ ስለነበርኩ ማለት አንድ ሰው ታሞ ወይንም ለሞት የሚያሰጋ ነገር ካለው ከዛ በፊትም ስለሚጠመቅ። እሺ ስትጠመቅ ምን ሆንክ? ጻድቅ ሆንክ? ድህነትን አገኘሁ። በክርስቶስ ድህነትን አጥቼው ነበረ። ደህንነትን አገኘሁ። አጥተው ነበር። ያ ማለት ጻድቅ የሆንከው ስትጠመቅ ነው ማለት ነው አይደል? በክርስቶስ ኢየሱስ ጻድቅ የሆንከው ስትጠመቅ ነው። አምኖ ስትጠመቅና ስጋው ደሙ ሶስት ሚስጥራትን ስፈጽም። አምኜ እንዴት ትላለህ? በ40 ቀን እኮ ነው ያልከኝ። በ40 ቀን አላመነም የሚል ምንድን ነው? አንተ ችግር የለውም አምኛለሁ ካልከኝ እኔ አምናለሁ። አምነህ ነው አንተ በ40 ቀን? አምነህ ነው በ40 ቀን? የት ነበር ወንጌል የሰማኸው? ለማመን እንግዲህ ወንጌል መስማት ያስፈልጋል። የቱ ጋር ነው የሚለው? ለማመን ወንጌል መስማት ያስፈልጋል። ሮሜ መጽሐፍ ምዕራፍ 10 ላይ አንዱ መጽሐፍ ቅዱስ ይዛል። እሺ ሮሜ 10ን ክፈት። ከቁጥር 13 ጀምሮ አንብበው እስኪ። በሱ የሚያምን ሁሉ አይፈረድም ይላልና በአይሁዳዊ በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑት እንዴት አድርገው ይጠሩታል? ባልሰሙትስ? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? በቃ መልካሙን አንድ ሰው ለማመን ምን ያስፈልጋል? መስማት ያስፈልጋል ማለት ነው። ለመስማት ደግሞ ሰባኪ ያስፈልጋል ማለት ነው። ለዛ ነው የትኛውን ይሄ ለመስማት ለሚችሉት ማለት ነው። እስኪ ለመስማት ለሚችሉት ነው የሚለውን አሳየኝ። ሲጀምሩ አንድስ አልሰሙት። እኔ መለስኩልህ። እንዴት ታዲያ አመንከው? እንዴት ነበር ታዲያ አመንከው? መስማት ለሚችሉት ነው ካልከኝ ጥሩ ጥያቄ። አንተ በምን በኩል ነው ያመንከው? እኔ አማኝ የተባልኩት የእግዚአብሔርን ጥሪ የተቀበሉ የክርስቶስን ማዳን የሰሙ ሰዎች ወደ ክርስቶስ አቅርበውኝ። አልገባኝም። እሺ በዚህ በማቴዎስ 19 ላይ የተፈወሱት ሕፃናትን ወደ ክርስቶስ አመጡለት ይላል። አይ አልገባኝም። አንተ እንዴት ነው ያመንከው? ያንተን ንገረኝ። ከዛ ጥቅስ ስጠይቀት ትነግረኛለህ። ያንተ አልገባኝም። ያንተ ራሱ አልገባኝም። ምንድን ያልከኝ? እኔ ያልኩ ያለሁት ያመኑ ወገኖች ወይንም የክርስቶስን ማዳን የሰሙ ወላጆቼ ወደ ክርስቶስ አቅርበውኝ ድኛለሁ እያልኩክ ነው። እኔ አንተ እንዴት አመንክ ነው ያመኑ ቤተሰቦች አቀረቡክ ሳይሆን አንተ እንዴት አመንክ ነው። ምን ሰምተህ አመንክ ነው ጥያቄ። ወይ ደግሞ በምን በኩል አመንክ ነው? ወይስ ያመኑ ቤተሰቦች ስላሉ አንተ ያመንክ ትባላለህ? ትክክል። እሺ ማስረጃ ያመኑ ቤተሰቦች ያለው ሰው አማኝ ይባላል የሚል የእግዚአብሔር ቃል። እሺ የሐዋርያት
ጥሩ ነው። ማንሰማው ነገር የለም እንግዲህ እሺ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሱ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ብዙዎችም ራእይ ያያሉ፣ ሽማግሌዎችም አውሮፕላን እሺ ሚዩት ነሽ። አውሮፕላን መጣ። ማስተር እኔ እሰማለሁ። ብሩኬ አትሰማለህ? እሺ ያው ከኔ ጋር ቀጠልሽ እኮ ይጨርስና እንቀጥላለን። ማይ ሰው መጥቶበት መሰለኝ። እስቲ ከዛ እኔ ናውራ ኮን ጠብቀው ካልሆነ ታወራለህ። እሺ ያያለክ አሎ እሺ የኢትዮጵያ ኦርቶዶክስ ነገረ ድህነት በመጽሐፍ ቅዱስ ላይ ብቻ የተመሰረተ ነው ወይስ ገድላትና ድርሳናት ይጨምራል? መጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ብቻ ነገረ ድህነቱ ቤዝመንቱ እኮ መጽሐፍ ቅዱስ ብቻ አይደል እኮ ነገረ ድህነት በቂ የሆነ ነገር መጽሐፍ ቅዱስ ላይ ተጽፏል። አዎ አይ ተጽፏል ወይ አይደለም? የኢትዮጵያ ኦርቶዶክስ መሰረቷን ነው የምጠይቅ። መጽሐፍ ቅዱስ ላይ ነገረ ድህነት ተጽፏል እ አዎ አልኩህ እኮ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ብቻ ነው ገድላትና ድርሳናት ነገረ ድህነት አያወሩም ማለት ነው አይደል? አልተመሰረቱም። አይ አያወሩም ሳይሆን ገድላትና ድርሳናት የመጽሐፍ ቅዱስ ልጆች ናቸው። ነገር ግን አንተ ገድላትና ድርሳናት በእግዚአብሔር እስትንፋስ የተጻፉ ናቸው ያልከው ልጅ ነህ እንዴ? አዎ ገድላትና ድርሳናት መጽሐፍ ቅዱስ ናቸው ያልከው ልጅ? አዎ እኮ ታዲያ እንደዛማ ከሆነ ምንም ከመጽሐፍ ቅዱስም ከገድልም ነዋ ነገረ ድህነት የሚጻፈው የሚመሰረተው እንደዛ የምታምን ከሆነ እኮ እየነገርኩህ እኮ ነው። መጽሐፍ ቅዱስ በእድሜም ይቀድማል፣ በመመሪያም ይቀድማል። አውራው መጽሐፍ ነው። ስለዚህ ቤዝመንቱ መነሻው እሱ ነው። እንደ ቅርንጫፍ ግን ገድላትና ድርሳናት አሉ። እሺ ለኢትዮጵያ ኦርቶዶክስ ለምሳሌ 81 መጽሐፍት አሉኝ ትላለች፣ ወይ ደግሞ 80 አዱ የሚባለው መጽሐፍ። በአንተ ንግግር መሰረት እኮ ኢትዮጵያ ኦርቶዶክስ በቁጥር ይሄን ያህል መጽሐፍቶች አሉ ልትል አችልም እኮ ገድላትና ድርሳናት መጽሐፍ ቅዱስ የሚሆነው ከሆነ ይሄ እኔ የመረዳት ችግር ነው እንጂ እኔ በጣም በቀላል አማርኛ ነው ዲስክራይብ ያደረኩት። እኛ መጽሐፍ ቆይ አንዴ ማስተር ቆይ እንሰጣለን። እሺ እኛ መጽሐፍ ቅዱስ የምንላቸው የእግዚአብሔር ቃል ያለባቸው የእግዚአብሔርን ስራ የሚገልጡ ከመጽሐፍ ቅዱስ በኋላም የመጡ በመጽሐፍ ቅዱስ ተፈትሸው በቤተክርስቲያናችን አባቶች ተቀባይነት ያገኙትን መጽሐፍቶች ልክ እንደ ገድላት፣ እንደ ድርሳናት፣ ሌሎችም የዜማ መጽሐፍቶችን ጨምሮ መጽሐፍ ቅዱስ ብለን ነው የምናምነው። መጽሐፍ ቅዱስ የቃሉ ፍች ቅዱስ መጽሐፍ ማለት ነው። ቅዱስ መጽሐፍ ማለት በቃ የተለየ ነገር የለውም እኮ ገብቶኛል። መጽሐፍ ቅዱስ ብለህ የምታምን ከሆነ በቁጥር ደረጃ አልኩ ይሄን ያህል ተብሎ ሊነገር አይችልም። ለምሳሌ ታምረ ማርያም መጽሐፍ ቅዱስ ከሆነ 82 ትላለህ ማለት ነው። ታምረ ኢየሱስ መጽሐፍ ቅዱስ ከሆነ 83፣
ከዛ ተክለ ሃይማኖት መጽሐፍ ቅዱስ ከሆነ 84 እያልክ ትቆጥራለህ ማለት ነው። ቁጥሩ እጅግ በጣም ብዙ ነው የሚሆነው ማለት ነው። ገብቷል? የኢትዮጵያ ኦርቶዶክስ በእርግጥ አንተ እንደምታምነው አታምንም። እውነት ለመናገር እንደዛ አታምንም። ግን እሺ ወደ ሐሳቡ እንሂድ። ለየት ያለ ሐሳብ ነው ያነሳው። ከሐሳቡ በፊት አንድ ነገር ልጨምርልህና እኔ እያልኩ ያለሁት ከቢኒያም ጋር ይስማማሉ። ሁለቱም ኦርቶዶክሳዊ ናቸውና ምናልባት በዚህ ጉዳይ ላይ እሺ ቢኒያም ልጠይቅልኝ። እሺ ዳኒ አቤት። ገላትና ድርሳናት መጽሐፍ ቅዱስ ናቸው ብለህ ታምናለህ? አይ ኖ በጭራሽ። እሺ ያያን እንደሰማው መጽሐፍ ቅዱስ ናቸው ይላል። ገላት ድርሳናት አይ እንደዛ ለማለት ፈልጎ ሳይሆን መጽሐፍ ቅዱስ አለ ግን የቤተክርስቲያን መገልገያ ናቸው ለማለት ፈልጎ ይመስለኛል እንጂ መጽሐፍ ቅዱስ ወይንም እስትንፋሰ እግዚአብሔር ናቸው ብሎ እሱ ዝዩ እያለ ለምን አንተ እንደዚያ ፈልጎ አይደለም ለምን ትላለህ? ራሱ እየተናገረ አጥምመበት ነው እንጂ ይመስለኛል እንደዛ ብሎ የሚያምን ቤተክርስቲያንን የማታምነው ነገር የሚያምን አይመስለኝም። መጠየቅ እንችላለን። ራስህ እዚህ ቁጭ ብለህ እየሰማህ እንዴት እንደዛ ትላለህ? እሺ ሐሳብን ተናገር። ገላትና ድርሳናት መጽሐፍ ቅዱስ ናቸው ብለህ ታምናለህ አንተ? ያያ ጠይቃኝ ነበር ቅድም ወይ አንዴ ሪቻርድ ማስተር ሚውት አድርገው ቅድም ስንጠራት ይቀር አንተ ሚውት አድርገው ቆይ ስላልነበርክ ያያ ቀጥል። ለመጨረሻ ጊዜ ክሊር ላድርገውና አሁን ወደ ጻፋቸው ተረስ ብንሄድ ይሻላል። መጽሐፍ ቅዱስ ቤተክርስቲያናችን የምታምነው ከመሰረቱ ልንገርህ። ከቤተክርስቲያን ወጣህ ከሆነ ምናልባት ከኦርቶዶክስ የወጣህ ከሆንክ በሰንበት ትምህርት ቤት ምናምን ካለፍክ ታውቀዋለህ። ኦብቪየስሊ መጽሐፍ ቅዱስ አስራው መጽሐፍት የሚባል አለ፣ ወይም አውራ አባት የምንለው መጽሐፍ አለ። መጽሐፍ ቅዱስ ብለን ስንጠራ ማለት ነው። አውራው መጽሐፍ 81 መጽሐፍ ነው፣ 80 አሃዱ የምንለው። ከዛ በኋላ ደግሞ አዋልድ መጽሐፍት የሚባሉ አሉ እንደ ቅርንጫፍ። እነዚህ አዋልድ መጽሐፍት የወጡት ከአውራው መጽሐፍ ቅዱስ ነው። አውራው መጽሐፍ ቅዱስን የሚገልጹ ቅዱሳት መጽሐፍት ናቸው። ስለዚህ እኛ የምንቀበለው የትኛው መጽሐፍ ቅድምም ነገር ያለው መጽሐፍ ቅዱስ ማለት ቅዱስ የሆነ የእግዚአብሔር ቃል ያለበት የእግዚአብሔር ስራ የተገለጠበት የትኛው መጽሐፍ ነው። ያ ደግሞ በሐዋርያት ዘመን የሚገታ አይደለም። ከዛ በኋላ አባቶቻችን ብዙ መጽሐፍትን ጽፈዋል። እነዛ መጽሐፍቶች ግን በዘመን ሂደት ውስጥ የምንቀበላቸው ከመጽሐፍ ቅዱስ ጋር እያስማማን አባቶች እየፈተሿቸው ነው። ስለዚህ ገድላት ድርሳናት መጽሐፍ ቅዱስ ናቸው ስንል ምን እያለን ያለ ነው? ሌላ የተጣመመ ትርጓሜ ካልሰጣችሁት አውራው መጽሐፍ አለ፣ ወይም ደግሞ አባት የምንለው መጽሐፍ ቅዱስ 80 አሐዱ አለ፣ ልጆች የምንላቸው መጽሐፍ ቅዱስ አለ። መቼም የሰው ልጅ ልጅ ነው፣ የመጽሐፍ ቅዱስ ልጅ መጽሐፍ ቅዱስ ነው። የተለየ ምን እንደሆናችሁ። እሺ በጣም ጥሩ። ለምሳሌ የኢትዮጵያ ኦርቶዶክስ በውጭ ግንኙነት መጽሐፏ ላይ ስለ ቅዱሳት መጽሐፍ ስታወራ መጽሐፍ ቅዱስ በእግዚአብሔር መንፈስ ተመርተው ሰዎች ጻፉ ብላ አስቀምጣለች። የአስራው መጽሐፍ ያልከውን ሰዎች በእግዚአብሔር መንፈስ ተመርተው ነው የጻፉት ትላለች። ገድላትና ድርሳናትንም ሰዎች በእግዚአብሔር መንፈስ ተመርተው ነው የጻፉት ብለን የምታምነው? ያየ በደንብ አንድ አይነት ናቸው ማለት ነው። በእግዚአብሔር መንፈስ ከተጻፈ ቅዱሳት መጽሐፍት ናቸው ማለት ነው። የእግዚአብሔር ሐሳብ ያለባቸው መጽሐፍቶች ናቸው ማለት ነው። መጽሐፍ ቅዱስ ነው እያልክን ያለው አባትና ልጅ አልካቸውም አላልካቸውም ልዩነት የለውም። በእግዚአብሔር መንፈስ ተጽፏል ብለህ የምታምን ከሆነ ገድልና ድርሳን አንደኛ ስህተት ሊኖርባቸውም አይችልም፣ የእግዚአብሔር መንፈስ ስለማይሳሳት ማለት ነው። ልክ መጽሐፍ ቅዱስ ስህተት እንደሌለበት ገድላትና ድርሳናትም ስህተት አይኖርባቸውም ማለት ነው። ስህተት አይኖርባቸውም። ቢኒያም እንደዚህ ብለህ ታምናለህ አንተ? እሱ እንደሚያምነው ያየ ኢቭን ሐሳቡን ግልጽ እኮ አድርገዋል እኮ። በቃ አስራው መጽሐፍ ብቻ ነው መጽሐፍ ቅዱስ የሚባለው፣ ሌላው ደግሞ የመጽሐፍ ቅዱስ ቅጆች ወይ ከመጽሐፍ ቅዱስ የወጡ ልጆች ይባላሉ አለ። በቃ ይሄ እኮ ያስማማል። ስለዚህ ወደ ነገረ ድነቱ እንሂድ ይሻላል። አንተን ልጠይቅህ እሺ። ገድላትና ድርሳናት ወደ ነገረ ድነቱ ላይ እንሂድ አይሻልም ወይስ? አንተን ልጠይቅህ ገድላትና ድርሳናት በእግዚአብሔር መንፈስ ተጽፈዋል ብለህ ታምናለህ? አዎ በእግዚአብሔር መንፈስ ማለት ተጻፉ ብለን አንተም ታምናለህ እኮ። አንተ ራሱ ቤት ውስጥ የሚጻፍ መጽሐፍ በእግዚአብሔር መሪነት ነው የተጻፉ ብለህ ታምናለህ። ግን መጽሐፍ ቅዱስ አይደሉም ብለህ ታምናለህ። የአንተ ፓስተሮች የሚጽፉት መጽሐፍ በእግዚአብሔር ሐሳብ ነው የተጻፈው ብለህ ታምናለህ። ያንን ትልቁ ችግር
ጀርባህን እከክ ስልህ ጀርባህን ካላከኩ ነው እያልክ ያለው። እኔ ስላንተ ነው የጠየቅኩህ። እኔን ደግሞ ትጠይቀኝና ነው የምመልሰው። አንተንማ መቼም አትጠየቁም እናንተ በመሀል ካላወራን አትጠየቁም። ብርዬ አንድ ጊዜ ልተንፍስ ምናልባት ከተፈቀደልኝ። እሺ ሁላችሁም ተባረኩ። በመሰረቱ ነገረ ድህነት በኦርቶዶክስ ማለት ኦርቶዶክስ ቤተክርስቲያን ነገረ ድህነት ታስተምራለች ወይ ነው ጥያቄ። ነገረ ድህነት አስተምራ ታውቃለች ወይ? ታስተምራለች ወይ ነገረ ድህነት? ስለዚህ ነው ለመለስ ዋው ነገረ ድህነት የሚባል ትምህርት በቤተ ክርስቲያኗ የለም። አለ የለም። ነገረ ድህነት የሚባል ትምህርት የለም። አለ እንግዲህ የለም። ነገረ ድህነት እኔ አልተማርኩም። ይኸው መርጌታ ነኝ እንዴ ከድቁና ጀምሬ እስከ ስደርስ ነገረ ድህነት ይኸውልህ፣ ነገረ ድህነት ትምህርት እኮ ይሄ የአፍ ማሟሻ ነው፣ የአንደበት ማሟሻ ነው። ማንም ክርስቲያን ሊማረው በተለይ ባክግራውንዳችን ኦርቶዶክስ የሆነው ሰዎች መማር መቻል ነበረብን አይደል? የለም። እሱ ትምህርት ደግሞ ክርስቶስ ብቻ ላይ ስለሚያጠነጥን ነው። አየህ ችግሩ የክርስቶስ ቤዛነት ብቻ ላይ ስለሚያጠነጥን ትምህርቱ አለ ብዬ እኔ አላምንም፣ ፈጽሞም አላምንም። ይሄ አስራው ምናምን የምትሉት ይኸውልህ የመጽሐፍ ቅዱስ ልጅ ይኸውልህ የመጽሐፍ አውራው መጽሐፍ ያላችሁት ልክ ነው። አዋልድ መጻሕፍት አሉ፣ እነሱ በአባታቸው ይመዘናሉ። የአባታቸው ልጆች ከሆኑ ማለት ነው። ይኸውልህ አለ ነገር ላበለው ድርሳና አበለው የአባታቸው ልጆች ከሆኑ አባታቸውን መስለው መገኘት አለባቸው። አይ ኢየሱስ እኮ ወልደ አብ ስንለው በሰማይ ወልደ ማርያም በምድር ስንል እኮ አባቱን መስሎ ስለተገኘ ነው። አይ ኢየሱስ የአባቱ ልጅ የሚባለው ክርስቶስ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ የሚለው መጽሐፍ አባቱን መሳይ ስለሆነ ነው። አየህ፣ ስለዚህ እነርሱ አባታቸውን ይመስላሉ ወይ? አዋልድ መጻሕፍት የአባታቸው ልጆች ናቸው ወይ? ይመስላሉ ወይ? ቴልቄል ካልሆኑ በስተቀር ማለት ነው። በአውራው መጽሐፍ ከተመዘኑ ቴልቄል ናቸው፣ ቀለው ነው የሚገኙት። ማን እንደጻፋቸው አይታወቁም። ለዚህ ነው ከመጽሐፍ ቅዱስ አፈንግጠው የተገኙት ማለት ነው። አመሰግናለሁ። ተባረኩ። እኔ ደግሞ ኦራይካል ኦኬ። አሁን የተናገረው የግሉን ሐሳቡ ላይ እንቆይና ነገረ ድነት ኦኬ። ስለዚህ ታወራለህ፣ ማውራት አይቻልም ነው። ኧረ ሰው ይስቅብሃል፣ ተው። ከስር ያለ ሰው ይስቅብሃል፣ ተው። ፌሮን ልታወያይ መሰል ያስገባኝ ሰጣሃለሁ እድል። ከዛ የጠየቁ ጥያቄ እሺ ደስ ይበላችሁ። በቃ የተናገረው ውሸት ነው ዲባንክ እንዳላረግበት ፈርሰው ነው። ችግር የለውም ታሳይና፣ ምንም እኮ ችግር የለውም ካለ አለ ብለህ ታሳያለህ። በቃ ቀጥል። አሁን ጥያቄን ቀጥል። በጠየቅ ነው እናንተ የምታውቁት። አድብጡና ጠይቅሽ። ኢየሱስ መሽ ገላትና ድርሳናት በእግዚአብሔር መንፈስ ላይ የተጻፉ ብለህ ታምናለህ ቢኒያም? ኦኬ። መጽሐፍ ቅዱስ በቤተ ክርስቲያን አባቶች ነው የተጻፉት። በቤተ ክርስቲያን ነው የተጻፉት። ለሰዎች መገልገያ ተብሎ የተጻፉ ወይስ ገላትና ድርሳናት ነው የጠየቁት እኮ? አዎ አልኩህ እኮ። እሺ መጽሐፍ ቅዱስ ብለህ ስለጀመርክ ነው። እሺ ስለዚህ ርዕሱ ተረሳ ማለት ነው። ነገረ ድነት የሚለው ርዕስ የለም። ገላትና ድርሳናት በእግዚአብሔር ቀኖና ላይ ገባን ማለት ነው። ታምናለህ ወይ? እያደመጥከኝ አይደለም? ምን እየጠየቅኩ ነው ያለው። አዎ አልኩህ እኮ በእግዚአብሔር መንፈስ ላይ የተጻፉት። እሺ አዎ፣ እንጂ እንዲሁ ዝም ብሎ ማንም ተራ ሰው ዝም ብሎ እየተነሳ መጻፍ አይችልም። በእግዚአብሔር ፍቃድ ነው የሚጻፈው። እሺ አንዴ በዛኛው አካውንት ማን ነው ኢንቫይት የሚያደርገኝ? እሺ ርዕሱ ላይ ጥያቄ የለማ? አይን ጠይቀው። አንዴ ቆይ ይሄንን ጨርስና ትጠየቃለህ። ጨረስኩኝ እኮ መለስኩልህ እኮ አንዴ ቪዲዮ ላሳይ ነው እኮ አልሰማኝም። እሺ አንድ ቪዲዮ ላሳይ ፈልጌ ነው።
የፕሮቴስታንት ግን የነገረ ድነት ትምህርት መጽሐፍ ቅዱስ ላይ ካለ እኔ የፈለጋችሁትን እቀጣለሁ። አያ ለምን ትቀጣለህ? ፊት ለፊትም አትቀርቡበት መጽሐፍ ቅዱስ ይዛችሁ ማለት ነው። ችግር የለውም። በዚህ ማውራት እንችላለን ከፈለጋችሁ። እንኳን መጽሐፍ ቅዱሳዊ ይቅርና የሆነ እንትን ላይ መጣጥፍ ላይ ራሱ የለም ብዬ ማውራት ይችላል። ሚያወራ ልብ ያለው ፕሮቴስታንት ካለ ማለት ነው። ስለዚህ አሁን ገድላት ላይ እናወራ። ግቡና ገድላት ላይ ከገድላት ትወጡ ገድላት ላይ እናወራ። መጽሐፍ ቅዱስ ላይ አትነኩትም ማለት ነው ሐሳቡን። እስቲ እናት የወለደችው መጽሐፍ ቅዱስ ይዞ የፕሮቴስታንትን ነገረ ድነት የሚያወራ አለ ብዬ አላምንም። ያው ኦርቶዶክስ ነገረ ድነት ገድላት ላይ ነው ማለት ነው። እንዲያስወርዱ ፈልገ ነው ቢኒ፣ እንዲያስወርዱ ፈልገ ነው። አካውንት ቀይር እያወራሁኝ ነው እንጂ እኮ ተረጋጋና ከዛ እናወራለን እኮ ምንም እኮ አሁን እኮ ያዙ ይልቀቁኛልክና ይዤ እለቃለሁ። ችግር የለውም ማለት ትንሽ አትታገስም? ቀላል እኮ ነው። እሺ ችግር ወራት የምትፈልግ ከሆነ ቀላል ነው። ከስር ያላችሁ ፕሮቴስታንቶች ብሩኬ ከተጠየቀ እኔ ይቀጣለሁ። እሺ ቀጥል። በቃ ትቀጣለህ። ችግር አለው። እሺ ከዛ በፊት እኔን ቆርጣችሁ ነው እየቀጠላችሁ አንድ ትሰጣለሽ። ያያ አንድ ይሰጣል። አንድ ቪዲዮ ማሳየት ስለፈለኩ አንድ ቪዲዮ ማሳየት ፈልጌ በመንፈስ ቅዱስ። እሺ አንድ ቪዲዮ ከገድላት ከድርሳናት ጋር አሁን በእግዚአብሔር መንፈስ ላይ የተጻፉት አይደለም የሚለውን አንድ ቪዲዮ ማሳየት ፈልጌ ተመርተው መንፈስ ቅዱስ መርቷቸው የጻፏቸው መጻሕፍት ናቸው። አዋልድ መጻሕፍት ስንል መንፈስ ቅዱስ መርቶ ያጻፋቸው ሰዎች የሚመለከት ነው የሚሆነው። ለምሳሌ አሁን ገድለ ተክለ ሃይማኖት ብትል የመጀመሪያው ቅጅ ጋር ሄደ መንፈስ ቅዱስ መርቶት የጻፈውን አካል ነው የምትጠይቀው። ገድላት ድርሳናት እሺ መምህር ናቸው። እሺ መምህር ዮሐንስ ይባላሉ። መጀመሪያ ያወሩት በእግዚአብሔር መንፈስ ነው የተጻፉት። የመጀመሪያው ቅጂ በቃ በእግዚአብሔር መንፈስ ምሪት ነው የጻፈው እያሉ ነው መምህር ዮሐንስ። እሺ ልደት ደግሞ የሚለውን እንስማ። ሃይማኖት ብትል የመጀመሪያው ቅጂ ጋር ሄደ መንፈስ ቅዱስ መርቶት የጻፈውን አካል ነው የምትጠይቀው። ገድላት ድርሳናት እስትንፋሰ እግዚአብሔር አይደሉም ወይ? አዎ አይደሉም። መጽሐፍ ቅዱስ ብቻ ነው እስትንፋሰ እግዚአብሔር። ቅድም ተናግሬያለሁ፣ አሁንም ደግሞ ገድላት እና ድርሳናት እስትንፋሰ እግዚአብሔር መጽሐፈ አምላካውያን ጋድስ ብሪዝ ቡክሶች አይደሉም። ግን ምንድን ናቸው? የታሪክ መጽሐፍት። አንድ የታሪክ መጽሐፍት ናቸው። ሁለት የተአምራት መጽሐፍቶች ናቸው። ሶስት ደግሞ የጻድቁን ስራ ግብር የሚያሳዩ መጽሐፍቶች ናቸው። ስለዚህ ሲጻፉ የተጻፉት ጻድቁ ካለፈ ወይም ደግሞ በተለያየ ጊዜና ዘመን እንደመሆናቸው ስህተት ስለሚገኝባቸው መጽሐፍ አምላካውያን ተብለው አይወሰኑም። አሁን እስትንፋሰ እግዚአብሔር አይደሉም ገድላትና ድርሳናት። እስትንፋሰ እግዚአብሔር ብላ የምትቀበለው ቤተክርስቲያን መጽሐፍ ቅዱስም እና መጽሐፍ ቅዱስም ብቻ ነው። እሺ ያያ በልደተ ቃል ሀሳብ ትስማማለህ? እስትንፋሰ እግዚአብሔር አይባሉም እያለህ ከዛ በፊት አንድ ነገር አሳጥሬ ልናገርና ልመልስልሽ። ከዛ በፊት እሰማል መርጌታ እሰማል ትሰማለህ ቢኒ ትሰማለህ ቢኒ ያያ ይመልስና ከዛ ትቀጥላለህ አንተ። የኔ ይሰማል? ትሰማለህ? ቀጥል። ትሰማለህ? ቅድም መርጌታ ማለፍ ስላልፈለግኩ ነው መታለፍ። ቆይ አንዴ ትመልሳለህ። በጣም አጭር ነው ማድረግ። ጀስት በዛኛው አካውንት ነገር ትምህርት የላትም ምናምን የሚል አይነት አስተምሮ ተናግረውናለፉትና አይ ቲንክ አልተማርኩም። ብትሰማኝ መልካም ነው። በዛኛው አካውንቴ እንድገባ አንዴ የዚህኛው ላይ መልስና ከዛ ትመልስላችኋለች። በዛኛው አካውንቴ ተመልሼ እንድገባ ስለሚያስቸግረኝ ነው። ይሄኛው አይሰማም ድምጼ? አሁን ይሰማል።
በዛኛው አካውንት የተመልሼ እንድገባ የጠየቁን መልስልኝና ከዛ እሳቸው ያነሱት ጥያቄ ላይ ተመልስላችኋለህ። አይ ልደተ ቃል ያለውን እኔ አልቀበልም። ልክ አይደለም። በቃ ቴንክ ዩ። እሺ በቃ ታትቀበልም። እሺ ቢኒያም ትቀበላለህ ልደተ ቃል ያለውን? ቢኒ ሚዩት ነሽ? እያወራ ከሆነ ሚዩት ነክ። እሺ ያ ያቀጥል። እሺ አካውንት ልቀይር እኔ በቃ አልቀበልም ስላልክ አንተ መብት ነው። በቃ ቀጥል። እሺ እሺ ለነበሩ ሰዎች ለመናገር ያክል እና መርጌታ ከቤተክርስቲያኗ ለቀው የወጡት አዎ ስላልተማሩ ነው እንጂ ቤተክርስቲያኗ ትምህርቱ አላት፣ እርሱ አልተማሩ። እኛ ተምረናል። ለዛ ነው ያለ ነው የምናውቀው ነገር ድነት ትምህርት ደግሞ የቤተክርስቲያኗን ትምህርት በቻልነው እና በገባና ቀን ያው ሼር እናደርጋለን። ግን እንደዚህ ብሎ ወጥቶ እኔ መርጌታ ነኝ ቤተክርስቲያኗ አታስተምርም ለአንድ ለ20 ዓመት ለሚሆኑ ሰንበት ተማሪ ጀምሮ የምሰጠው ትምህርት ነው። ጠንካራ አድርጋ የምሰጠው ትምህርት ነው። ከፍ ሲልም ትምህርቱ አላት። ስለዚህ አንድ መናገር የምፈልገው ነገር መርጌታ ስላልተማሩና ቤተክርስቲያኑን ስላላወቋት ነው የወጡት። ሲጀመር መርጌታ አይደለም እንደዛ የማለት ግዴታም የለብኝም። አሚን አምደ ወርቅ አልተማርክም፣ ስለዚህ ስለማታውቅ ሌላ ቤተ እምነት ላይ ሄደሃል እንጂ ቤተክርስቲያኑን አትወንጅል በሐሰት። አላት አዋላት ጠይቁን እናወራለን እንጂ ይሄ ጀጅ ማድረጉ ልክ ነው ብዬ አላምንም። ቴንክ ዩ። መልሻለሁ። አሁን እሰማለሁ። ያየ እሰማለሁ። እኔ መልሻለሁ። አሁን እሰማለሁ። እሺ ሚውት አድርገው ቢኒ አንዴ። ቅድም ስላልመለስ ተጣሃለሁኝ እድል። ያየ አንዴ አንሚውት አድርገውና እሳቸው አሁን ለምሳሌ የለም ሲሉ የለም በኢትዮጵያ ኦርቶዶክስ የነገረ ድነት ትምህርት የለም ሲሉ አንተ አለ አልክ። መኖሩን በማስረጃ ልታሳየን እንችላለን? አሁን እሳቸውን ከመክሰስ በፊት ተምሬያለሁ አልኩ እኮ ስለተማርኩ እኮ ነው የምነግርህ። የተማርኩት ምኑን ነው የማመጣልህ እኮ። ምን አይነት ዶክመንት አለ ኢትዮጵያ ኦርቶዶክስ ያዘጋጀችው ዶክመንት? ምን አይነት አንተ አሁን ልትማር ትችላለህ እኮ በሰንበት ትምህርት ቤት እንደዚህ ተብለህ ልትማር ትችላለህ። በዶክመንት ደረጃ ቤተክርስቲያኗ ይሄ ነገረ ድነት ትምህርት ነው ብላ ያዘጋጀችው አለ ወይ ነው ጥያቄያቸው እኮ። እሳቸው አላት እኮ አልኩህ ወንድም። ምን ይህን ትምህርት የምትሰጠው ደግሞ ቆይ ልጨርስ። መጽሐፍ ይህን ትምህርት የምትሰጠው ደግሞ እሰማለሁ። ሚውት አድርገው ቢኒያም። አይሰማም እያወራን እኮ ያየ ቢኒ እየተሰማክ አይደለም ያየ። እሺ ቤተክርስቲያኗ ትምህርት የምትሰጠው በተለይ አሁን ላይ የራሱ የሆነ ስርዓተ ትምህርት አላት። ስለዚህ በክፍል ተከፍሎ ልክ እንደየመጠኑ ይሰጣል። ይህን ደግሞ እኛ ስለምንማር እናውቀዋለን። ምን በሚል መጽሐፍ ነው ያዘጋጀችው? መሰረተ ሃይማኖት አላት። ነገረ ድነት የሚል የራሷ ትምህርት አላት። ለየክፍል የሚሰጥ ከህፃናት ጀምሮ እስከ አዋቂ ድረስ የሚሰጥ የራሷ ነገረ ድነት የሚል ተከፋፍሎ በክፍል ትምህርት አላት። ይህን አንድ ሰው ካልተማረ ይሄ የራሱ ድክመት ነው እንጂ የቤተክርስቲያኑ ድክመት አለ። ያ ግን እያልከኝ ያለሁ አንተ የምታውቀው እውቀትህን ነው እየነገርከኝ ያለሁ። እኔ ግን እየጠየቅኩ ያለሁት ቤተክርስቲያኗ ያዘጋጀችው መጽሐፍ አለ ወይ? የምታውቀው አንተ ልትነግረኝ የምችለው ነው ጥያቄ እኮ። ነገረ ድህነት የሚል መጽሐፍ አላት፣ ትምህርት አላት እያልኩ እኮ ነው ወንድም። በክፍል ተከፋፍሎ ይሰጥ። ከዛም አለፍ ሲል ምን የሚባል መጽሐፉን ልትነግረኝ ይችላል? በማን የተዘጋጀ ነው ነገረ ድህነት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንቱ ጉባኤ ለስፔሻሊ በቃ ቤተክርስቲያን ለሚመጣ ለየትኛውም ሰው ይሰጣል። ይህ ትምህርት መቼ ታተመ? ነገረ ድህነት የሚል መጽሐፍ አለው በኢትዮጵያ ኦርቶዶክስ አለን ነው። ሲቀጥል ደግሞ አልኩ ይሄ ዶግማቲክ የሆኑት አስተምህሮቶቻችን ዳር ኦል አባውት ነገረ ድነት በቃ ምንም የተለየ ነገር የለውም። እንደዚህ አውጥቶ ግን መወንጀል መቼ ታተመ ነው ነገረ ድነት የሚል መጽሐፍ ማለት መቼ ታተመ ነው? ነገረ ድነት የሚለው መጽሐፍ መቼ ታተመ ነው? በሊቃውንት ጉባኤ ታተመ ያልከኝ ጊዜውን አምናት ኤግዛክትሊ ሹር ግን ትምህርቱን አሁን የሚሰጣል። የትም ቦታ ሄደም ቼክ ማድረግ ትችላለህ። እኔማ በስርዓት ነው የማውቀው። ነገረ ድነት የሚል መጽሐፍ የለም። እንደዚህ ምንድነው የማውቀው ነው ያልኩህ?
ነገረ ድነት የሚል መጽሐፍ የተጻፈ ብሩኬ አላቅም ከሆነ አላቅም በል እንጂ የለም ብለህ ግግም ባትል ጥሩ ነው። እስኪ ክፈትና እናሳየን ካለ ችግር የለውም እኮ እናውቃለን። እናሳየኝ እስኪ ቢል አይ ምን መሰለህ የለም ብለህ ግግም ለምን ትላለህ? ምክንያቱም ባለቤቱ እሱ እያለ አንተ የለም ብለህ ግግም ማለት የለም እኮ የሚባለው እኮ ማስረጃ ሲኖር ቀላል እኮ ነው። ቢኒ የሌለ ነገር እንዴት ማስረጃ ያለው ሰው እኮ ነው ማስረጃ የሚያሳየው። ቢኒያም ያለው ሰው አይ ተሳስተሃል ብሩክ ይሄውና ብለህ ታሳየኛለህ። ቀላል እኮ ነው። ኦኬ ስለዚህ ያለውበት እምነት ስህተት ነው ትላለህ ካሳየው አይደለም ነገረ ድነት ትምህርት አላት እንላለን እኮ ካሳየውክ ያለውበት ትምህርት ስህተት ነው ትላለህ። ይሄው ምለውን እየነገርኩ እኮ ነው የምሰማ ከሆነ አይ ኢትዮጵያ ኦርቶዶክስ ለመስማት አቅም ይኖር ቢኒ ከጠየቀ ስለዚህ አሁን እኔ ምን መሰለህ ከአንደኛ ነገር ባለው ነገር ርዕሱን ተውከውና በቃው የሆነ ቃላት ለቀማ ላይ እንዲህ ነው እንዲያ ነው የሚል ውይይት ላይ ጉንጭ አልፋ ውይይት ገባ እኮ ለምን ጀምሩ እኔ ለመጠየቅ ነው የገባሁት። ኢቭን መጠየቅ ማን የነቀለው ችግር የለውም። በቃ አቅማቸው እኮ እንደዚህ ስለሆነ ነው። ካረበሹ ካልበጠበጡ ተረጋግተው ሐሳብ መሞገስ ስለማይችሉ በእውነት ነው። እሺ ተዳይ እሺ ተረጋግተው ሐሳብ መሞገስ ስለማይችሉ ነው። በቃ እንደዚህ ናቸው። ምንም እኮ ባለማወቅ ማረጃ ባለማሳየት የሚጎልብኝ ነገር የለም። እኔ ባለማወቅ ምንም የሚጎልብኝ ነገር የለም። ባለማወቅ ውስጥ እማራለሁ እኔ በቃ እንደዚህ ነኝ እኔ። አየህ እኔ የሆነ ነገር ቻሌንጅ አድርገህ እንደማላቅ ምናምን ብታሳየኝ እኔ በጣም የምኮረው በዛ ውስጥ ስለምማር ማለት ነው። በቃ በዚህ መልኩ መታችሁ ብትወያዩ ምንም ችግር የለውም። በቃ እየተሰራን ነው የምንሄደው፣ እየተማረን ነው የምንሄደው። ይዛችሁ የምትመጡት ግን የሆነ ነገር ከለላ አድርጋችሁ ያን ነገር ገና እሱ እዛ ሌብል ላይ ከሆነ ገና ነው ማቹሪቲ ገና ነው ማለት ነው። እዛ ጋር ሆነ የምትሞግት ከሆነ አትግባና አትከራከር። አትሞግት። እውነቴን ነው የምልህ። ስትመጣ ልትማር ስትመጣ ልታስተምር ካልሆነ በስተቀር ምንም ትርጉም የለው። እሺ ወደ ትምህርቱ ወደ እንትኑ እንሂድ። ነገረ ድነት በኦርቶዶክስ የሚለው ያያ መጽሐፍ ካላችሁ ግን ለምሳሌ እኔ የለም ብያለሁኝ። የለም ያለ ሰው ማስረጃ ሊያሳይ አይችልም። አለ የሚል ሰው ማስረጃ ያሳያል። ከዛ ሶሪ ላለው በድፍረት ነው እንደዛ ያልኩት ላለው ቀላል ነው የሚሆነው። አሁንም ደግሜ ልንገርህ አለ ቼክ ማድረግ ትችላለህ። እኛ ከልጅነታችን ጀምሮ እየተማርን ነው ያደግነው። ነገረ ድነት የሚል ትምህርት በራሷ በመዋቅሯ የተዘጋጀ ትምህርት እየተሰጠን ነው ያደግነው እንደ ሌቭላችን። ከዚህ የዘለለ ነገር ይሄ ጭፍን የሆነ መደምደም ስም ከማጠልሸት የዘለለ ነገር የለውም። እኔ እየተማርኩ ነው ያደግኩት አልኩ። አይ ሼርድ የሆነ ማይ ኤክስፒሪየንስ እኮ አሁን እኮ ምን መሰል ያስተጋባል ነው ሳውራ አንተ በየሰንበት ትምህርት ቤቶች የሚዘጋጁ መማሪያ መጽሐፍቶች አሉ። እነዚህ አሁን እሱ አንተን እያወራኝ ያለው እሱ ነው። በየሰንበት ትምህርት ቤቱ የመማሪያ መጽሐፍቶች ይዘጋጃሉ። እኔ እየጠየቅኩ ያለሁት ቤተክርስቲያኒቷ እንደ ቤተክርስቲያን ይሄ የነገረ ድነት ትምህርት ነው ብላ ያሳተመችው ያዘጋጀችው ካለ እሱን አሳየኝ ነው ጥያቄ። እኔ ጋር ሆነ መጽሐፍ የለም። አሁንም ግን ደግሜ የምነግርህ ቤተክርስቲያኗ ሰንበት ትምህርት ቤቶች በራሳቸው አያዘጋጁ። አሁን ላይ አያዘጋጁም። አሁን ላይ ምንድነው የሚደረገው? በክፍል የሊቃውንት ጉባኤ ያዘጋጀው የራሱ የቤተክርስቲያኗ ትምህርት መጽሐፍ አለ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል። ስለዚህ እነዛ ትምህርቶች ናቸው የሚሰጡት። እሺ እነዛ ውስጥ ደግሞ እንደየክፍሉ የነገረ ድነት ትምህርት ራሱን ችሎ አለ። ሲቀጥል ደግሞ ነገረ ድነት ማለት የቤተክርስቲያን መሰረቷ ነው። እንዴት ነው የቤተክርስቲያን መሰረት የሆነም ትምህርት የላትም ብለህ መደመደም? በቃ ችግር የለውም። ይኸውልህ ቤተክርስቲያኒቷ ዶግማዬ ብላ እንኳን ያስቀመጠችው የለም። ልንገርህ አይደለ ዶግማዬ ይሄ ነው ብላ በቁጥር የለም ያስቀመጠችበት። ዶግማዬ 5ቱ አዕማደ ምስጢራት ነው ብላ የጻፈችበት አንድ ስፍራ የላት። ይሄ እኮ ወንጀላ እኮ ስም ማጥፋት እኮ ነው። በቃ እኮ አሳየኝ እሺ ማስረጃ። እኔ እኮ ይሄን ስናገር እንደሌላት እኮ ስለማውቅ ካለ ግን ይሄው አሳየኝ አንተ። ለምሳሌ ላሳየኝ እኮ ስማኝ አይደለም የለም ለማለት ይሽሩ ነው። ስማኝ ላሳይክ አንተ 5 አልክ አይደለ? 5 ነው አልክ አንተ። ያያ እሺ ይስማው ነገረ ማርያም ዶግማ ነው ወይስ አይደለም?
ዶግማ በቃ ስድስተኛ ይኸው አስጨመርኩ። አንተን እንኳን እዚሁ አስጨመርኩ። ስድስተኛ ዶግማ ስድስተኛ ዶግማ ሳይሆን መጀመሪያ ዶግማ ምንድን ነው? አሁን ሌላ ርዕስ እንተውና ነገረ ድነት ላይ ብንመለስ ስፋኝ ዶግማ ነው አልከኝ። ዶግማ ማለት ምን ማለት ነው ልትለኝ ነው? ከዛ አይደል ዶግማ ማለት መሰረታዊ ትምህርት፣ ሌላ ምንም እኮ አለ ቃሉ። በቃ ነገረ ማርያም እኛ የቤተክርስቲያናችን መሰረታዊ ትምህርት ነው። ነገረ ቅዱስ ዶግማ ነው፣ ዶግማችሁ ነው። ስድስተኛ እኮ አስቆጠርኩ። ቤተክርስቲያኒቷ በቁጥር ደረጃ መምህር በረከት የተናገሩትን ስማ። በቁጥር ደረጃ ይህን ያህል ብለን ያስቀመጥነው የለም አሉ። በቁጥር ቪዲዮን ከፍቼ ላሰማ እችላለሁ። ምክንያቱም ይኸው ነገረ ማርያምም እኮ ዶግማ ነው እኮ አልከኝ አንተ። ይኸው ስድስተኛ አስጨመርኩ። በቁጥር ደረጃ መጽሐፏ ቤተክርስቲያኒቷ ይሄ ነው ዶግማ ብላ ያስቀመጠችበት የለም። አሁንም በድፍረት ነው የምነግርህ። ግን 5ቱ አዕማደ ምስጢራት ተብሎ ግን ይነገራል። 7ቱ ምስጢራተ ቤተክርስቲያን ተብሎ ይነገራል። መረጃ ብታሳይ ለሌላ ጊዜ ስንወያይ በጣም አሪፍ ነው። ወደ ርዕሱ እንሂድ። ነገረ ድነት በኦርቶዶክስ እንዴት ነው የምታብራራው አንተ? ነገረ ድነት በኦርቶዶክስ የሚጀምረው የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን በማመን ነው። ከዛ በመቀጠል ያመነ ሰው ይጠመቃል። ከዛ በመቀጠል የክርስቶስን ስጋና ደም ይቀበላል። ከዛ በመቀጠል ምግባርና ትሩፋት እየሰራ እየተጋደለ ይኖራል። ከዛ በኋላ ይድናል ማለት ነው ብለን ነው ምናምን። ከመጋደሉ በፊት ድኗል ተብሎ ሊነገር አይችልም? ያምናል አልከኝ፣ ይጠመቃል፣ ሜሮን ይረስታል፣ ሜሮን ይቀባል፣ የጌታ እራት ይወስዳል፣ ከዛ እየተጋደለ ይኖራል፣ ይድናል አልከኝ። ይድናል የሚባለው ተጋድሎ ከጨረሰ በኋላ ነው ወይስ የትኛው ስቴፕ ላይ ነው ድኗል ተብሎ ሊነገር የሚችለው? እሺ ጀስት አማርኛውን ለመጠቀም ያክል አማርኛው ዲፋይን አያደርገውም፣ ግን ኮመን የሆነ የኛን አስተምሮ የሚገልጽ አማርኛ አለ። ድነናል፣ እየዳነ ነው፣ እንደናለን ብለን ነው የምናምነው እኛ እኮ። የትኛው ሌብል ላይ የትኛው ስቴፕ ላይ ስትደርስ ነው ድኛለሁ የምትለው? የትኛውን ስትፈጽም ነው? ቅድም እኮ አልኩ ድነናል ማለት አንድ ሰው አምኖ ሲጠመቅ ድኗል ነው የሚባለው። ከዛ በኋላ ግን ድነትን ተቀብሏል ብለን ነው የምናምነው እኛ። በጥምቀት በኩል የእግዚአብሔርን ልጅነት ይቀበላል። ያን የእግዚአብሔር ልጅነት ከተቀበለ ድነቱን ከተቀበለ በኋላ ድነቱን ደግሞ ይሄ መጋደሉን ይፈጽማል ማለት ነው። ድነቱን ፈጻሚው ራሱ ነው የሚሆነው ከዛ በኋላ። እሺ ችግር የለውም። አንድ ሰው አምኖ ሲጠመቅ ይድናል ተብሎ ይነገራል። አንተ አምነህ ተጠምቃል? ያየ? አዎ። አምነህ ስትጠመቅ ከምንድን ነው የዳንከው? ከዘላለም ሞት። ኦኬ። አምነህ ስትጠመቅ የዘላለም ሞት የለብህም፣ የዘላለም ህይወት አለክ ማለት ነው። አምነህ ስትጠመቅ የዘላለም ህይወት አለክ። አምነህ ስትጠመቅ ምንክ ነው የዳነው? እኔ ነው የዳንኩት እኮ አልኩህ። ምንክ ነው የዳነው? ማለት ምንክ ማለት ከምን ምንክ ነው? ለምሳሌ ሰው ጉንፋን ቢያዝ መድኃኒት ሲወስድ ድኛለሁ ሲል ከጉንፋን ዳንኩ ይላል። አሁን አንተ ከዘላለም ሞት ዳንኩ ስትል ምንክ ነበር ዘላለም ሞት ውስጥ የነበረው? ምንክ ነው ደግሞ የዳነው ከዘላለም ሞት? which is always ነፍሴ ነው። ነፍስክ ብቻ ነው የዳነው? አልገባኝም። አጠይቅ ነፍሴ ነው ስትል ሰው የሚባለው የሰው ሁለንተና አለ አይደል? ነፍስ፣ መንፈስ፣ ስጋ ነው። ይሄ ነፍስ፣ ስጋ፣ መንፈስ የምትለው ለማለት ፈልገህ ነው? አዎ። ምንክ ነው የዳነው? አልኩህ እኮ አንድ ሰው አምኖ ሲጠመቅ ሙሉ ነገሩ ለእግዚአብሔር አዲስ ነው የሚሆነው። ምን ልል ፈልገኝ ነው? የነበረ ኃጢአቱ ይታጠባል። ለእግዚአብሔር መንግስት አዲስ ነው የሚሆነው። ይሄ ማለት ስጋውም ነፍሱም መንፈሱም የእግዚአብሔር ነው። አዳት ሞመንት ድኗል ማለት ነው። ስጋውም መንፈሱም ነፍሱም ድኗል ነው አምኖ ሲጠመቅ እያልከኝ ያለው። ሁለንተናው ድኗል ማለት ነው። ዛት ሞመንት ኦኬ።
እንድናለን ስትል እንግዲህ ስጋዬ ድኗል፣ ነፍሴ መንፈሴ ድኗል ብለኛል። እድናለሁ ስትል ምንክ ነው ከዛ በኋላ እየዳነ ያለው? ኦልሬዲ የዳነ ስለሆነ ስጋህም መንፈስም ጥያቄ ጥቅስ ያልጠየኩት እንዳይወርድ ስለፈለኩኝ ነው። እሺ ወንድሞች ተረዱ። ስጋዬም መንፈሴም ነፍሴም ድኗል ስላልከኝ እንድናለን ስትል ምንክ ነው እየዳነ ያለው ከዛ በኋላ ኦልሬዲ ድኗል ብለህ ስለነገርከኝ? በጣም ጥሩ። እኛ ምናምነው ምንድን ነው አንድ ሰው የመጀመሪያ ድህነቱ ድኗል የምንለው ወይ ተጠምቆ አምኖ ሲጠመቅና ስጋውን ወደሙን ሲቀበል ድኗል ብለን የምናምነው ምንድን ነው? የሚቀበለው ድህነት ስላለ ነው። ነፍሱን የሚያነጻ ሁለንተናውን የሚያነጻ የእግዚአብሔር ልጅ ከእሱ ጋር ይዋሃዳል። ስለዚህ ያ ሰው ዳነ እንላለን። ድህነትን ተቀበለ። ያ ድህነት መመለስ ያለብን መጥመጥቼ ይላሉ፣ ችግር የለውም። ከዛ በኋላ ያ ሰው የነፃውን ሁለንተናውን የማቆሸሽ አጽንቶ የማስቀጠልም ነፃ ፍቃድ አለው። ይሄ ማለት ያ ነፃ ፍቃድ አለው። ስለዚህ ዕለት ዕለት ኃጢአትን የሚመርጥ የማቆሸሽና የማንጻት እና ያልከው የተቀበለውን ድነት የማስቀጠል ነፃ ፍቃድ አለው። እንድናለን እየሰራ እየበደለ ደግሞ የእግዚአብሔርን ቤተ መቅደስ የማፍረስ ነፃ ፍቃድ አለው። እንድናለን ስትሉ ያ ስጋዬም ነፍሴም መንፈሴም ድኗል ያልከውን እያቆሸሽኩት ነው ማድ ነው እንደገና እያልከኝ ያለው ማለት ነው አይደል? እያቆሸሽኩት ነው እንደገና እያዳንኩት የሚሄደው እንድናለን እያላችሁ ስትነግሩን ስጋ ከመንፈስ ነፍስ ከዳነ እንድናለን ስትሉ እየሞትን እንድናለን እየሞትን እንድናለን እያላችሁ ነው ማለት ነው። ያያ እኔ አይደለሁም የምለው መጽሐፍ ቅዱስ ነው የሚናገረው። አንድ ሰው የተቀበለውን ልጨርስ አንዴ እምነትን እንድትነግረኝ ነው። አንድ ሰው የተቀበለውን ድነት የሚያስቀጥለው ሰውነቱን ከኃጢአት ሶል ና ግባ እስኪ ከቻልክ አንድ ስልክ ልመልስ። ሶል አለክ? ወይ ፓስታ የሚመች ቦታ ከሆነ ዳኒ ውጭ ነው። ለዛ ነው። እሺ ዳኒ ውጭ ስለሆነ ነው። ኦፍ ኮርስ አው ሰው አንዴ ነው የሚድነው። ከዛ በክርስትና ውስጥ ደግሞ በቅድስና ይኖራል። ለዛ ነው። ትሄዳለህ፣ ትችላለህ፣ መግባት ትችላለህ።